ክፍል 5 ምዕራፍ 4 ምን አይነት ምርጫ? ምን ጊዜም ፈታኝ ምርጫዎች ያጋጥሙናል። ዛፍ ላይ ያለ ሰው ከበላዩ አስፈሪ ነብር፣ ከበታቹ የተራበ ጅብ ያጋጥመው ምርጫውን መወሰን ይኖርበታል። ራሱን ለአራዊቱ አሳልፎ ይሰጣል ወይም ወደ ላይ አሊያም ወደ ታች ወርዶ ራሱን ለማዳን ይዋጋል። ከንጉሱ መውደቅ በኋላም የኢትዮጵያን ሕዝብ ተመሳሳይ ምርጫ ነው ያጋጠመው። የደርግን አገዛዝ መዋጋት ወይም በጸጋ መቀበል። መበላትን የሚፈልግ ማን ነው? ስለዚህም ሕዝቡ መዋጋትን መረጠ። ይህን በማድረጉም በራሱ ላይ ያመጣው የተጠበቀውን የደርግ ቁጣ ብቻ ሳይሆን ኦታዌይስና ፔተር ሸዋብን የመሳሰሉትን የውጭ ኤክስፐርቶች መራራ ትችት ነው። ሕዝቡ የደርግን አገዛዝ ካልተቀበለ በተግባር አብዮቱ ሊደመስሰው ይገባል ብለው ሕዝቡ ላይ ፈረዱ። በእርግጥ እነዚህ ወንጃዮች እኛ የኮነነው ግራውን ክንፍ ወይም ኢሃፓን ነው ይሉ ይሆናል። ግን እነርሱስ ቢሆኑ ያኔ እነማን ነበሩ? በጊዜው ደርግን የሚቃወመውስ በደርግና በሰራተኞች በተማሪዎችና በምሁራን መካከል የነበረው ግጭት ገና ከመጀመሪያው ግልጽ ነበር። የካቲትን አብዮት የመሩት የኋለኞቹ አይደሉምን? በፖለቲካ ግጭት ወቅት ሕዝብ ማለት ሰራተኛው፣ ተማሪው፣ ምሁሩ ወዘተ ናቸው። እነዚህ ናቸው ወታደራዊውን አምባገነን የተጋፈጡት። በኢትዮጵያና እሷን በመሳሰሉት ሌሎች አገሮችም በዋና ከተማዎች የሚደረጉ የፖለቲካ ተቃውሞዎች በመላ ሀገሪቱ ትልቅ ተጽዕኖ ይኖራቸዋል። ስለዚህ ደርግ በከተማ ከሰራተኞች ከተማሪዎችና ከምሁራን ጋር የፈጠረው ጠብ በገጠሩ አካባቢም ተስፋፋ። በአብዛኛው የዲሞክራሲያ የኢሃፓ ደጋፊ የነበሩ ዘማች ተማሪዎች ጸረ ፊውዳል ትግሉን ለማፋፋምና ይህን ትግል ከእውነተኛ ነጻነትና ስልጣን ጋር ለማያያዝ ራሳቸውን ከገበሬው ጋር አጎዳኙ። በሌላ አባባል አንዳንድ የውጭ ሀገር ታዛቢዎች የምርጦች ተቃውሞ እንዳሉት በከተሞች አካባቢ ከሕዝብ የተነጠሉ ምርጦች ተቃውሞ ሳይሆን የአብዛኛው ሕዝብ ድምፅ መሆኑ ተረጋገጠ። የመሬቱ አዋጅ ሕዝባዊ ነበረ። ለጥቂት ጊዜ ጥቂት ገበሬዎችን ነጥሏቸው ነበረ። ያም ሆኖ ደርግና ገበሬው አልተግባቡም። ደርግ ቦናፓርቲስት ነኝ ቢልም ይህ አከራካሪ ነጥብ ነው፣ የማይመስል ነገር ነው። የሰሜኑን ገበሬ የመሬት አዋጅ ከሞላ ጎደል አልነካውም። የደቡቡ ገበሬም ቢሆን ፊውዳሊዝም መጥፋቱንና ጭቆናው ግን መስፋፋቱን ለመገንዘብ ረጅም ጊዜ አልወሰደበትም። በደርግ ላይ የሚደረገው ተቃውሞ ሰላማዊ ነበረ። ለኢሃፓ ፖለቲካ ፕሮግራም በ1967 እንኳን እንዲህ ይል ነበረ። የሰራተኛው ሕዝብ ዲሞክራሲያዊ መብቶች ከተከበሩ ለመጨረሻ ግቦቹ በሰላማዊ መንገድ ይታገላል። መብቶቹ ከተነፈጉ አብዮቱን ለማራመድ አስፈላጊ የሆኑ የትግል ዘዴዎችን ይጠቀማል። ደርጉን አስቆጥቶ ጸረ ዲሞክራቲክ ያደረገው ሕዝቡ ወይም ኢሃፓ አይደለም። ወታደራዊ መንግስት ራሱ ነው ሰላማዊ የፖለቲካ ተቃውሞ መንገዶችን ሁሉ የዘጋው። ማህበሮቻቸው የታገዱባቸው፣ ሰላማዊ ተቃውሟቸው ለሞትና እስራት ያበቃቸው ሰራተኞች የሥራ ማቆም አድማ ከመምታት በቀር ሌላ ምርጫ አልነበራቸውም። ሌላው ምርጫ ባርነት ነው። ከባርነት ሞት ይሻላል ብሎ የተነሳው የኢትዮጵያ ሕዝብ ባርነትን ባለመምረጡ ስህተተኛ ነው አይባልም። አምባገነኑ ደርግ ነው እርቅ አልፈልግም ያለው። ሕዝቡ ጠብ ፈላጊ አይደለም። መሳሪያ እንዲያነሱና ዓላማቸውን ከግብ ለማድረስ ሌላ አይነት የውጊያ ስልትን እንዲመርጡ ያደረጋቸው ደርግ ነው። ሳንሱር ጥብቅ ነበረ። ስለዚህም የህቡ በራሪ ጽሑፎች በዙ፣ ፓርቲዎች ታገዱ። ስለዚህም ህቡ ገቡ። ሰላማዊ ተቃውሞዎች ተከለከሉ። የሥራ ማቆም አድማዎችም ተስፋፉ። እስራቶችና ግድያዎች ተስፋፉ። ራስን መከላከል የግድ ሆነ። ደርግ ሰላማዊ ተቃውሞ አልፈለገም። ምንም አይነት ተቃውሞ እንዲኖርም አይፈቅድም። ሁኔታዎች እንደሚያሳዩት ከሱ ጋር የተባበሩትን ምሁራን እንኳን አልማራቸውም። ወታደራዊ አምባገነን
ሰላማዊ ተቃውሞችን ሁሉ በራሱ መንገድ ሊጨፈልቅ ተነሳ። እነዚያ በገዛ ምኞታቸው የታወሩት ምሁራንም ጠቅላላ ሁኔታውን መረዳት ተስኗቸው ከደርግ ጋር ተጣበቁ። ጊዜው ሲደርስ ተደመሰሱ። አንድ የመንግስት ሐቀኛ ስልጣኑን በህዝብ ፈቃድ ነው የሚያገኘው። ይህ የኢሃፓ ጥቅስ አይደለም። ይሄን ፈቃድ ሳያገኝ የሽብርና የአምባገነንነት ግዛት በሚያሰፍል ላይ ግን ህዝቦች መሳሪያ ከማንሳትና ከመዋደቅ በስተቀር ሌላ ምርጫ አይኖራቸውም። ደርግ የሰላማዊ ተቃውሞ መንገዶችን ሁሉ ዘጋ። ለንጉሱ መውደቅና በራሱ ለደርግ ስልጣን ላይ መውጣት መንገዱን የጠረገለት ይሄ እንዳልሆነ ሁሉ ተቃውሞን የኢትዮጵያውያኖች ባህል አይደለም አለው። ደርግ ንጉሱ በየካቲት ወር የፈጸሙትን ስህተት ላለመድገም ፈልጎ ነው ይባል ይሆናል። በትክክልም ይሄ የሚያመለክተው ደርግ እንደ ንጉሱ አምባገነን መሆኑን ነው። ደርግ ሰብአዊ መብቶችን ካገደና ባፈናና ግድያ ግዛቱን ካቋቋመ በኋላ የህዝብ ድርጅትን አቋቋመ። ግን ይሄ ፖለቲካ ቡድኖችና ፓርቲዎች ህብረት አልነበረም። ደርግ የህዝብ ድርጅትን የርዕዮተ ዓለም የፖለቲካና የድርጅት ፖሊስ ኃይል እንዲሆን ነው የፈለገው። ከአንገት በላይ ከተራማጆች ጋር የፖለቲካ ግንባር እፈጥራለሁ አለ። ሆኖም ከተለያዩ ኃይሎች ጋር አገር አቀፍ ዲሞክራሲያዊ ህብረትን ለመፍጠር በሐቅ አልተነሳም። ለእንዲህ አይነቱ ህብረትም መንገዱን አልጠረገም። በቅድሚያ ሹመት በመስጠት ተቃዋሚዎችን ለመግዛት ሞከረ። መኢሶን ወጥመድ ውስጥ ገባለት። ኢሃፓ ግን አሻፈረኝ አለ። ከደርግ ጋር የተዋጉት ምን እንደሚፈልጉ ያውቃሉ። ዲሞክራሲና ህዝባዊ ስልጣን። የማይፈልጉትንም ያውቃሉ። ማንኛውንም አይነት አምባገነንነት። የደርግ አለመታደል ነው ከነኚህ ከነቁ ታጋዮች ጋር ትንቅንቅ እንዲገጥም ያደረገው። ተቃዋሚዎቹ ወዲያውኑ መሳሪያ ቢያነሱ ኖሮ መጀመሪያ ሰላማዊ ተቃውሞ ማድረግ ነበረባችሁ ብሎ ለመገሰጽ መንገድ ባገኘ ነበረ። ግን ተቃዋሚው ቡድን በሰላማዊ መንገድ መቃወምን መረጠ። በመልሱ የተስፋፋ ጭቆና ተሰጠው። እንግዲህ ነገር ቆስቋሹ ማነው ርቅ አልፈልግም ያለው? እውነቱን ለመናገር ደርግ ህዝባዊ ያለመሆኑን ሁሉም ነገር ይናገራል። ይሄን እሱም ያውቃል። በጊዜው አንዳንዶቹ እንዳሉት አሁንም እንደሚሉት ደርግ ህዝባዊ ቢሆን ኖሮ ተቃዋሚው ምንም አይነት ቅስቀሳ ቢያደርግ ህዝቡን ማነሳሳት አይችልም ነበር። በኑሮ እርካታ ያገኘ ህዝብ በቀላሉ ላመጽ አይነሳሳም። በተቃራኒው የለውጥ ተስፋ እንኳን ህዝቡን በርጋታ እንዲቆይ ያደርገዋል። ፕሮፓጋንዳ ወይም ተመሳሳይ ነገሮች ህዝቡን በቀላሉ ላመጽ ያነሳሳዋል ብሎ የሚያስቡ የፖለቲካ ቅስቀሳን አስቸጋሪነት የማያውቁ ናቸው። ህዝቡ መንግስቱን በማይደግፍበት ሁኔታ እንኳን በቀላሉ ሊነሳሳ አይችልም። ህዝቦች በእጣቸው ሊረኩ ይገባ ነበር አለ ወታደራዊው አገዛዝ። የአድሃሪዎችን መረሸን ደግፈዋል። በባርነትና በጭቆና መኖራቸውን መቀጠል ነበረባቸው። ግን ያኔ ደርግን አስቆይታችኋል ብለው የሚወነጅሉት ሰዎች ለአምባገነኖች እሺ ብሎ የሚገዙ ደንቆሮ ቂሎች ብለው በጠሩትም ነበረ። የሆነ ሆኖ ኢትዮጵያውያን የሚታገሉት በአዳንን ለማሳመን ወይም የነርሱን እሽታ ለማግኘት ስላልሆነ ይህ አይነቱ ጥያቄ ያስቸግራቸውም ለውጥ ፈለጉ። እናም ተገቢ በመሰላቸው መንገድ ሊያገኙት ሞከሩ። ዋጋው ያለ ጥርጥር ከፍተኛ ነበረ። ግን ነፃነት በቀላሉ አይገኝም ብንል ነገር መደጋገም አይሆንብንም። ምናልባት ተቃዋሚው በተለይ ኢሃፓ የመንግስትን ቁጣ ይበልጥ የማይቀሰቅስ ታክቲክ መቀየስ ነበረበት። ይህ ሊባልና ሊደገፍ የሚገባው ነው። ግን የውጊያውን አስፈላጊነት የሚያፈርስ የጸና ክርክር የለም። እውነቱን ለመናገር እነዚህ ትግሎች በትላልቅ ከተሞች የተወሰኑ ናቸው ወይም የምርጦች ናቸው እያሉ በኢትዮጵያ
በአፍሪካ በአጠቃላይ የሚደረገውን የዲሞክራሲ ትግል ዝቅ አድርገው የሚመለከቱትን መጠርጠር ይገባናል። እነዚህ ሰዎች አወቁም አላወቁ ዘረኞች ናቸው። የጀርመን ናዚዎች በአረበኞች አንድ ሰው ሲገደልባቸው በብዙ መቶ የሚቆጠሩ እስረኞችን ይገድሉ ነበር። ግን ለምን በናዚዎች ላይ ተነሳችሁ ተብለው አረበኞች ሲወቀሱ የሚያሳይ ጽሑፍ አይተን አናውቅም። ታይም መጽሔት ኋላ ቀር ኢትዮጵያ የሙሶሎኒን የሰለጠነች ኢትዮጵያ ልትዋጋ ነው እያለ ይነቅፍ ነበር። ግን በፋሺስቶች ይዞታ ላይ ትግል መነሳት የለበትም የሚሉ የራሳቸውን ታማኝነት በማጣት ያከትማሉ። የአፍጋን ሙጃሂዲን ውጊያ በማንሳቱ ሶቪየትን ማስቆጣቱ ነውን? በእርግጥ ራሽያኖች እዚህ ሀገር ላይ መዓት እያወረዱ ነው። ምናልባት ታጋዮች መሳሪያቸውን ቢያስቀምጡና ትግሉን ቢያቆሙ መንደሮችን በቦምብ አያጋዩአቸው ይሆናል። ግን በአፍጋኒስታኖች በኩል ወይም በነጻነት ወዳድ ህዝቦች በኩል ሆነን ስናየው ያ ምን አይነት ሀገር ሊባል ነው? ኬንያውያን ለነጻነታቸው በብዙ ሺህ ነው የሞቱት። ነጻ ባይወጡም ኖሮ ውጊያቸው የሚጠላ አልነበረም። ከሩቅ ሲያዩት ምናልባት አማራጭ ያለው ይመስል ይሆናል። ግን ጠጋ ብለው ሲያዩት አንድ ሰው ከአምባገነንነት ጋር ሲፋጠጥ ሁሉንም አይነት ዘዴዎች ተጠቅሞ ከመታገል በቀር ምርጫ የለውም። ምንም አይነት ትንኮሳ አንድን ዲሞክራሲያዊ መንግስት ወደ ፋሺስትነት አይለውጠውም። ጉዳዩ እንደዚህ ከሆነ የሰማንያዎቹ የአውሮፓ ሀገሮች በተለይም ጣሊያንና ስፔን ወዘተ ፋሺስት አምባገነኖች በሆኑ ነበር። ህዝባዊ ተቃውሞ አንድን ህዝባዊ መንግስት የማይሆን እርምጃ እንዲወስድ አይገፋፋው። የህዝብ ድምጽ እንዲሰማ ነው የሚያደርገው። ደርግ ገና ከመጀመሪያው አምባገነን ነበር። ሰላማዊ አቤቱታ ወይም ተቃውሞ አልፈልግም ነው ያለው። ፖሊሲው በአምባገነንነት ተሸፍኗል። በጥቂት የውጭ ሰዎች አይን ደግሞ ደርግ ለኢትዮጵያ የሚገባው ነው፣ ግን እንዳለመታደል ሆኖ ኢትዮጵያውያን የተሻለ ይገባናል ብለው ያስባሉ፣ ያምናሉ። ዓላማቸውን ለማሳካት መሳሪያ አላነሱ። ደርግ ግን ሊጨቁናቸው መሳሪያ ነሳ። በዝምታ አንጠፋም ቢሉ ማን ይወቅሳቸዋል? እውነቱን ለመናገር ለዲሞክራሲ ያደረጉት ትግል በታሪካቸው ውስጥ የሚያኮራውን ቦታ ይይዛል። በውጤቱም ደርግንና ለሱ ይቅርታ ጠያቂዎችን ጨካኝና አረመኔ ወይም በቅደም ተከተል ምንደኛና ኃላፊነት የጎደላቸው ያደርጋቸዋል። የመጀመሪያው እርምጃ አሁን የሚያስፈልገው ዲሞክራሲያዊ መብት ሳይሆን የዲኤም 4 ጥይት ነው። የመኢሶን መፈክር ነሐሴ 1968። ከኢምፔሪያሊስት የስለላ ድርጅቶች ጋር በቅርብ የተሳሰሩ የህቡ ሽብር ፈጣሪ ቡድኖች በአዲስ አበባና በሌሎች ከተሞች ፍርሃትና ለመረጋጋት ሊፈጥሩ ይሞክራሉ። ኒው ታይምስ ሞስኮ 1976። እውነቱን ለመናገር ኢህአፓ ጸረ አብዮተኛ ነው። እናም ደርግን የኃይል እርምጃ እንዲወስድ አድርጎታል። የኃይል የደርግን ቁርጠኝነት ግልጽ አድርጎታል። በአብዮቱ እድገት ላይ ጠቃሚ ደረጃን እንዲይዝ አድርጎታል። ፒተር ሽዋብ ላይ በተጠቀሰው መጽሐፍ ገጽ 42 ላይ በኢትዮጵያ አቆጣጠር መስከረም 1 ቀን የአዲሱ ዓመት መጀመሪያ ነው። መስከረም 1 1969 አዲሱ ዓመት ገባ። ግን ቀኑ ለኢትዮጵያ ሕዝብ የምስራች ይዞለት አልመጣም። የአዲሱ ዓመት የመልካም ምኞት መግለጫ ግራ የሚያጋባ ነበር። ግን ከመቼውም የበለጠ ከቅንነት የመነጨ ይሆናል። ምክንያት አለው። እንቁጣጣሽ ዕለት ወታደራዊ መንግስት ኢህአፓን በስም ጠርቶ ቁጥር 1 የህዝብ ጠላት ነው የሚል ሐተታን አወጣ። ሐተታው በኢህአፓ ላይ ከአሰቃቂው እስከ አስቂኙ ድረስ ያለውን ወንጀል ሰብስቦ ቆለለለት። የእርሻው ምርት መቀነስ፣
የፍራፍሬዎች መበስበስ፣ የገበሬዎች አመጾች፣ የዕቃዎች ዋጋ መጨመር፣ የመለዋወጫ ዕቃዎች መጥፋት፣ ፋብሪካዎች ውስጥ የማሽኖች መሰበር፣ የሰራተኛው የኑሮ ደረጃ ማሽቆልቆል፣ የሰራተኞችና የተማሪዎች እንዲሁም የአስተማሪዎች አድማ ምክንያት የአውሮፓ የወደብ ሰራተኞች ለኢትዮጵያ የእርዳታ እህል አንጭንም ማለት የሽርሙጥና መስፋፋትና ሌሎችም ብዙ ችግሮችን በመፍጠሩ ተጠያቂው ኢህአፓ ነው ተባለ። የጦርነቱ አዋጅ ጥቂቶችን አስገረመ። አፈናው በሐምሌና በነሐሴ ነው የተጀመረው። ኢህአፓ ራሱ ደርግና መኢሶን በፓርቲው ላይ ጦርነት ለመክፈት መዘጋጀታቸውን አውጇል። ፕሮፓጋንዳው ተዥጎደጎደ። የኢህአፓን የኢኮኖሚ አሻጥር ለማጋለጥ ቀድሞ የብሔራዊ ሀብት ልማት ሚኒስቴር አሻጥር ለማሳየት ተቀናብሮ የነበረ ፊልም በቴሌቪዥን ታየ። ፊልሙን ከዚያ በፊት ያዩት የንግድ ምክር ቤት አባላት ብቻ ድርጊቱን ተቃወሙ። ይሄ ምንም ባልጎዳ መኢሶንና ከደርግ ጋር የተባበሩ ቡድኖች ኢህአፓን አናርኪስት፣ ትሮትስካይት፣ የሲአይኤ ወኪል፣ ፊውዳል፣ ፋሽስት፣ የኢትዮጵያ ጠላቶች ደጋፊ ወዘተ አሉት። ያልተጠቀሰ የክስ አይነት፣ ያልተሰጠ የስድብ አይነት የለም። ለመንግስቱ ህመሞችና ችግሮች አዲስ ማስፈራሪያ የተገኘ ይመስላል። የፊውዳሎችና የመሳፍንቶች ፓርቲ አለመኢሶን በመሳፍንት ልጆች የተሞላው ግን የራሱ ማዕከላዊ ኮሚቴ ነበረ። ይሄ ከቁጥር የሚገባ ከሆነ ኢህአፓን ጸረ አብዮት ማለቱ በተስፋፋ ደረጃ የታወጀውን አፈና ህጋዊ ያስመሰለው። መሃል ሰፋሪ ቦታ የለውም አሉ ደርግና መኢሶን። መሃል ሰፋሪ ማለት ስድብ ሆነ፣ ወንጀል ሆነ። ደርግና መኢሶን ከኛ ጋር ያልሆነውን፣ ደርግና መኢሶን ከኛ ጋር ያልወገነ ከኢህአፓ ጋር ነው የሚሉ ይመስላሉ። ፖለቲካ ውስጥ የሌሉ ምሁራን በኋላ እንደተገነዘቡት ከነርሱ ጋር የሌለ ሞት ተፈርዶበታል። በዚህ ሁኔታ ክፍል አንድ ይፋ ሽብር መስከረም 1968 ተጀመረ። በአንድ ዓመት ጊዜ ውስጥ የካቲት 1969 ሽብር በውጥረትና በጭካኔ ተጠናክሮ መደበኛ ቀይ ሽብር ሆነ። በመስከረሙ ሽብርና በተከታዩ ቀይ ሽብር ተብየው መካከል የአይነት ለውጥ አልነበረም። እውነተኛው ለውጥ የቁጥር ብቻ ነበረ። በኢህአፓ ላይ ይፋ ጦርነት መታወጁ ያለፈውን ጭቆና ከፍ አደረገው። በመኢሶን ለሚመከረው ደርግ ግን ልዩነቱ ከፍተኛ ነው። የራሱን ቀይ ሽብር የተቃዋሚዎችን ነጭ ሽብር በማለት በቦልሼቪኮች የትግል ልምድ አንጻር ራሱን የአብዮቱ ወገን አድርጎ በመቁጠር ሆን ብሎ መልእክት ያስተላልፋል። በዚህ መሰረት ጠላቶቹ በህዝብ መገናኛ ትሮትስካይቶችና ዴንኪኖች፣ ነጭ ለባሾችና ከልቻኮች ወዘተ ተባሉ። በኢህአፓ ላይ የታወጀውን ጦርነት ተከትለው የፔፕሲና የኮካኮላ ፋብሪካ ሰራተኞች፣ የሞዝቮልድ፣ የአዲስ ጎማ፣ የጨርቃጨርቅና የሌሎች ፋብሪካዎች፣ የባንክ ሰራተኞች፣ የአየር መንገድ፣ የቴሌኮሙኒኬሽን ወዘተ ተማሪዎችና ምሁራን ተከበቡ። እስራቱና ጭቆናውን ለማራመድ በእስራኤሎች የሰለጠነው የነበልባል ቡድን ወደ አዲስ አበባ እንዲመጣ ተደረገ። ከተቃዋሚ ቡድኖች የጸዱ ቀበሌዎች ወዲያውኑ ፍርድ ለመስጠት እንዲችሉ የፍርድ ሸንጎ አቋቋመ። ቀበሌዎች የራሳቸውን እስር ቤትና የማሰቃያ ማዕከሎች አቋቋሙ። የመስከረም 2 የአብዮት በዓል ተጨማሪ የኢህአፓ ማውገዣ ሆነ። በድንገት የተነሳሱ የተቃውሞ ሰላማዊ ሰልፎች በኃይል ተበተኑ። በአዲስ አበባ ውስጥ ያልታወጀ የቤት ለቤት አሰሳ ተደረገ። በአሰሳው ወቅት 14 ሰዎች መሞታቸው ተገለጸ። ወታደሮች የጠፉ ግለሰቦችን ቤቶች ሲከቡ ብዙ ወጣቶችንና ቤተሰቦችን ደፈሩ፣ ዘረፉ። ሰበታ ውስጥ ሰውነታቸው የተቆራረጠና በአንድ ጉድጓድ የተቀበሩ የ22 ሰዎች መቃብር ተገኘ። ጥልቀት ከሌለው መቃብር ውስጥ ነው ጅቦች ሬሳቸውን ቆፍረው ያወጧቸው። ሟቾቹ 2 ሴቶች ናቸው። ከመገደላቸው በፊት እጆቻቸውን የኋሊት ታስረው ተገርፈዋል። አዲስ አበባ ውስጥ ቄራ አጠገብ የ30 ሰዎች ሬሳ የያዘ
ተመሳሳይ መቃብር ተገኝቷል። የጅምላ መቃብሮች መገኘት ሌሊት እስረኞች በሚስጥር ይገደላሉ የሚለውን ሪፖርት እውነት አደረገው። በአዲስ አበባ ዳር ያሉ ነዋሪዎች መኪናዎች ጉድጓድ ሲቆፍሩ ተደጋጋሚ ተኩስና የሰው ጩኸት መስማታቸውን ይናገራሉ። ጦርነቱ ከታወጀ ከአንድ ሳምንት በኋላ አዲስ አበባና ሌሎች ከተሞች በሽብር ተዋጡ። በብዙ መቶ የሚቆጠሩ ተገደሉ። በተለይ በአዲስ አበባ፣ በናዝሬት፣ በድሬዳዋ ወዘተ በብዙ ሺህ የሚቆጠሩ ታሰሩ። በየማታው ብዙ እስረኛ ከሞላ ጎደል ሁሉም የተገረፉ ከከተማው ውጪ እየተወሰዱ ይገደሉና አንድ መቃብር ውስጥ ይከተታሉ። በዚህ ቀደም ባለው ጊዜ እንኳን ሽብሩ በጅምላ ነበረ። መንግስቱን የተቃወመ ማንኛውም ግለሰብ፣ መኢሶንን የተቃወመ ማንኛውም ግለሰብ፣ መኢሶንን የማይደግፉ ምሁራን፣ በተለይም ለደርግና ለመኢሶን ታማኝ ያልሆኑ ወጣቶች ኢላማ ሆኑ። ኢህአፓ በአብዛኛው በወጣት በተማሪዎችና በአስተማሪዎች ወዘተ ስለሚደገፍ እኒህን ሁሉ ለማጥፋት ውሳኔ የተላለፈ ይመስላል። የእንዲህ አይነቱን ፍርሃት አሳዛኝ እውነታ ሁኔታዎች ያረጋግጣሉ። መስከረም 9 ቀን የአገልግሎት ሰጪ ሰራተኞች የሚደረገውን አፈናና የራሳቸውን የሥራ ሁኔታ ማሽቆልቆል በማስመልከት የሥራ ማቆም አድማ መቱ። ከመስከረም 11 እስከ 13 አዲስ አበባ ውስጥ የሚኖሩ የተለያዩ ቀበሌዎች ነዋሪዎች ጭቆናውን በመቃወም ሰላማዊ ሰልፍ አደረጉ። ሰላማዊ ሰልፎቹ ግን በኃይል ተበተኑ። ከ30 ያላነሱ ሰዎች መገደላቸውም ተገለጠ። ከመስከረም 11 እስከ 21 ከ200 በላይ ሰዎች በወታደሮች ተገደሉ። ምኒልክ ሆስፒታል ሬሳ ክፍል ውስጥ ሬሳ ተቆልሎ ከረመ። ለሽብሩ ተጠያቂ ደርግ መሆኑ ግልጽ ነው። ሽብሩ የተከፈተው የኢህአፓን የትጥቅ ትግል ለመቋቋም ሳይሆን ማንኛውንም አይነት ተቃውሞ ለማፈንና ኢህአፓንም ለማጥፋት ነበረ። ደርግ ጸረ ኢህአፓ ጦርነት ከማወጁ በፊት ኢህአፓም ሆነ ሌላ ተቃዋሚ ቡድን ከተሞች ውስጥ አንድም ጥይት አልተኮሱም። ሽብሩ መካሄድ ከጀመረ ከ23 ቀናት በኋላ መስከረም 13 ቀን ግን በመንግስቱ ላይ የመግደል ሙከራ ተደረገ። ሙከራውን ያደረገው ኢህአፓ ነው ተባለ። ደርጉ ጭፍጨፋ የሚያካሂደው ራሴን ለመከላከል ነው ማለት አይቻለውም። ኢህአፓ ግን ይሄን ሊል ይገባል። የኢህአፓ የፖለቲካ ቢሮ በጥቅምት ወር ባወጣው የፖሊሲ መግለጫ ደርግ ጦርነት አውጆብናል በሚል ርዕስ ስር ከተሞች ውስጥ ራሱን ለመከላከል የትጥቅ ትግል መጀመር ማስፈለጉን ይገልጻል። ላንዶር ደርግና መኢሶን በየቀኑ ግድያ ካካሄዱ በኋላ የዚህ ፖሊሲ የመጀመሪያው ሰለባ የመኢሶኑ መሪ ፍቅሬ መርዕድ መስከረም 22 ቀን ተገደለ። ከደርግ የጅምላ ግድያ ጋር ሲተያይ የኢህአፓ ግድያ ከቁጥር የሚገባ አይደለም። ይህ አንዱን የኃይል እርምጃ ለመኮነንና ሌላውን ለማሞገስ አይደለም። አንድ ሰው ሐቁን ችላ ቢልና የደርግን ራስን የመከላከል ወይም አጸፋ ለመስጠት ነው የሚል ሸፍጥ ቢቀበል እንኳ የሱን ሽብር የጅምላ ግድያ ሆኖ ያገኘዋል። ግን ጉዳዩ ይሄ አይደለም። ሐቁ የሚያሳየው ደርግ የሽብሩ ጀማሪ ሆኖ ኢህአፓን መግቢያ በማሳጣት አመች ያልሆነ የከተማ ትጥቅ ትግል እንዲጀምር አደረገው። የኃይል እርምጃ በሚወሰድበት ጊዜ ሁሉ የደርግ ጭካኔና የኃይል እርምጃ አቻ የለሽና አረመኔያዊ ነው። ደርግ ኢህአፓን የህዝብ ጠላት ነው ብሎ ጨርሶ ሊያጠፋው እርምጃውን ቀጠለ። ለሰላማዊ ተቃውሞ ግድያና አረመኔያዊ ግርፋትን መለሰ። ይህ ሐቁ ነው። የደርግ ደጋፊዎች ሊደብቁት የሚፈልጉት ሐቅ የደርግ ደጋፊዎች ሊደብቁት የሚፈልጉት ሐቅ ደርግ በኢህአፓ ላይ ሽብር ዘመቻ መጀመሩን ነው። ደርግ የኃይል እርምጃ መውሰድ የጀመረው ኢህአፓ ስላስቆጣው ነው ይላሉ። እንዲህ አድርጎ ማስቆጣት የለም።
መስከረም 1968 ለምን ጠላቶቻችን ምሳሌ ያደርጉን ሲያስቡ እኛ ቁርስ አደረግናቸው። መንግስቱ ኃይለማርያም 1970 መስከረም 1968 በኢሃፓ ላይ ታወጀው ግልጽ ጦርነት የራሱ የሆነ ምክንያት አለው። ከላይ የተጠቀሰው የመንግስቱ ጥቅስ ይሄንኑ ምክንያት ያጠቃልለዋል። ሆኖም ጉዳዩም በጥልቀት ማጥናትና ደርግ የኃይል እርምጃውን ያፋጠነበትን ዋና ዋና ምክንያቶች መመርመር ይኖርብናል። በአጠቃላይ ደርግ በኢሃፓ ላይ ጦርነት ያወጀው ኢሃፓ ደርግን በፖለቲካ ትግል በጣም ስላሸነፈው ነው። ደርግ ተራማጅ ህጎችን ቢያውጅም ሳይንሳዊ ሶሻሊዝምን እከተላለሁ ቢልም ተራማጁና ተቃዋሚው ክፍል አልተታለለም። ይሱንና የመንግስት ለውጥ መጠየቁን አላቋረጠም። ደርግ ግራዎችን በቃላት ለመሸንገል በመከረ ቁጥር ግራዎች ከአቋማችን ንቅንቅ አንላሉ። ጦርነቱ በዚህ ወቅት የታወጀበትን ምክንያት በሚከተሉት ነጥቦች ማጠቃለል ይቻላል። 1. በወታደራዊ መንግስት ላይ የተነሳው ተቃውሞ በተለያዩ ምክንያቶች ኢሃፓን ይበልጥ ተወዳጅ አደረገው። ብዙ ሰዎች የፓርቲው አባል መሆናቸው ግልጽ እየሆነ መጣ። የአባሎቹና የደጋፊዎቹ ቁጥርም በሚያስደነግጥ ሁኔታ እየጨመረ መጣ። በፖለቲካ ረገድ መኢሶን የኢሃፓን ተጽዕኖ ለማፍረስ ያደረገው ሙከራ ሳይሳካ ቀረ። በጋዜጦችና በመወያያ ቦታዎች የተከፈተው የውይይት መድረክ ኢሃፓን ቅስቀሳ ለማካሄድና ሐሳቡን ለማሰራጨት ሰፊ ዕድል ሰጠው። የወዝ ሊጉ ሰናይ ልኬ የውይይት መድረኩ ለኢሃፓ ሰፊ ዕድል ስለሰጠው መዘጋት አለበት ብሎ መንግስቱን አሳመነው። በዚህን ጊዜ መንግስት ታማኝነትን አጣ። ጋዜጣዬን የሚያነብ ወይም ሬዲዮ የሚሰማ አንድም ሰው የለም ብሎ በአደባባይ ለፈፈ። መንግስቱና የቅርብ ጓደኞቹ ኢሃፓና በሱ የተመራው ተቃውሞ ያመጣውን አደጋ አዩ። በዚህ የተነሳ መኢሶንና ወዝሊክ በኢሃፓ ላይ ወሳኝ ፈጣን እርምጃ መወሰድ አለበት ብለው ሲመክሩት በሙሉ ልብ ተቀበላቸው። 2. በመንግስቱ አመለካከት በጣም የሚያስፈራው ደግሞ በጦሩ መሃል የተቃውሞ እንቅስቃሴ መስፋፋት ነበረ። ከአየር ኃይሉና አየር ወለዶች አመጽ በኋላ ሻለቃ መንግስቱ የራሱን ጦር ካምፖችን ጎብኝቶ መኮንኖችና ወታደሮችን አነጋገረ። የደርግን አገዛዝ የሚቃወሙና የኢሃፓን ዲሞክራሲያ የሚደግፉ ወታደሮችና መኮንኖች ብዛት እያደገ መምጣቱንም ሲያይ ደነገጠ። የሆነ ሆኖ መንግስቱ ይሄን ለመቋቋም ተራዝናን ሊሻይ ሯሯጥ ገባ። ወታደሮች ካምፕ ውስጥ እየተኛ እኛ እንደሆንን አንድነን እናንተ ካልፈቀዳችሁ ስልጣን መልቀቅ እንችላለን ይል ጀመረ። ቅንነቱን ለማሳየትም አንዳንድ ቀን ያለቅስ ነበረ። አይን ያወጣው ውሸት ከመናገርም አልተቆጠበም። ኢሃፓ ኢትዮጵያን ለመገነጣጠል ከሶማሊያና ከኤርትራ ጋር የተዋዋለበት ማስረጃ በእጃችን አለ። ኢሃፓም የኢትዮጵያን ጦር በመከፋፈልና በማሻጠር ለሶማሊያ ሊያግዝ ቃል ገብቷል ወዘተ ይል ነበረ። የወታደሩን አመጽ ለመግታትና ኢሃፓ የሚመራውን ህዝባዊ ተቃውሞ ከወታደሩ አመጽ ጋር ማቀናጀት እንዳይቻለው ደርግ ኢሃፓን ጨርሶ ማጥፋት እንዳለበት ተስማሙ። 3. በሐምሌ 1968 አብዛኛዎቹ የደርግ አባላት በመንግስቱና በሌሎቹ ጥቂት ተከታዮቻቸው ላይ ስለተነሱባቸው ደርግ በውስጣዊ ቀውስ ተጠምዶ ነበረ። መንግስቱና ተከታዮቹም በሚስጥራዊ መልክ በመደራጀት ሰደድ የተሰኘ ቡድን መሰረቱ። በጦር ኃይል ውስጥ በተነሳሳው አመጽ በመደፋፈር ብዙሃኑ የደርግ አባላት ተሰበሰቡና ደርግን ራሱን እንደገና የሚያደራጅ ኮሚሽን ለማቋቋም ወሰኑ። እንደገና የማዋቀሩ ዋና ዓላማ የመንግስቱን አምባገነንነት ለማስወገድ መሆኑን መንግስቱና መኢሶን አወቁ። 17 ሰው የሚገኝበት ኮሚቴ ደርግ ዲሞክራሲያዊ በሆነ መንገድ በጋራ እንዲሰራ የሚያደርግ እርምጃ ወሰደ። ሊቀመንበሩ ተፈሪ በንቲና ሻለቃ ሞገስ እንዲሁም ሌሎች ከመንግስቱ ውስጣዊ ቡድን ውስጥ የሌሉ ሰዎች የኮሚቴው መሪ ሆኑ። መንግስቱ አፈገፈገ። ደርግ የመኢሶንን በደልና የህዝብ ድርጅት ተብየውን ጉዳይ የሚያጣራ ኮሚቴ አቋቋመ። መንግስቱና መኢሶን እየጨለመባቸው መጣ። ስልጣን ከእጃቸው ሊያፈተልክ ነው። ለዚህ ሁሉ ተጠያቂው ኢሃፓ ነው አሉ።
መንግስቱና ተከታዮቹ ነለገሰ አስፋው፣ ተስፋዬ ወልደ ስላሴ፣ ተካቱሉ፣ ጌታቸው ሺበሺ፣ አሊ ሙሳ፣ ስዩም መኮንንና ዳንኤል አስፋውን የመሳሰሉት ለብቻቸው በሚስጥር ይሰበሰቡም ጀመረ። እነዚህ መንግስቱ ታማኞችና መኢሶን እንዲሁም ወዝሊክ የደርግ አባላት ከኢሃፓ ጋር ሰላም ይፈጥራሉ ብለው ሰጉ። ይሄንንም ለማስቀረት ኢሃፓን የመምታት እቅድ አወጡ። እቅዳቸውም ለደርግ አባላት አቀረቡ። የመኢሶን መሪዎችና መንግስቱ የታሰበው እቅድ ፈጣንና ለአዲስ አበባ ሰላም የሚያመጣ ነው ብሎ አብራሩ። አብዛኛዎቹ የደርግ አባላት ይህንኑ አምነው ይሆናል። ምክንያቱም የኢሃፓ ተጽዕኖ መቀነስ የኋላ ኋላ ለኛም ይጠቅመናል የሚል ግምት ስላደረባቸው ነው። ለኢሃፓ የግንባር ጥሪ ያቀረቡትና በ1969 በመንግስቱ ቤተ መንግስት ውስጥ መፈንቅለ መንግስት የተገደሉት ተፈሪ በንቲ፣ አለማየሁ ኃይሌና ሌሎች መኮንኖች መንግስቱና መኢሶን እንደሚሉት የኢሃፓ ደጋፊዎች ወይም አባሎች አይደሉም። ስለዚህም መንግስቱና መኢሶን በኢሃፓ ላይ ጦርነትና ውጅ ሲሏቸው ተስማሙ። ፈጣን እርምጃ ማለት የጅምላ ግድያ ማለት የኢሃፓ መጥፋት ማለት የመንግስቱና የመኢሶን ማየል መሆኑን ሲገነዘቡ ግን ነግቶባቸዋል። የነሱ ማመንታት ሕይወታቸውን አሳጣቸው። ከተገደሉ በኋላ የኢሃፓ አባሎች ናቸው ተብለው ተከሰሱ። እናም ደርግና መኢሶን መስከረም 1969 ኢሃፓ የሚገታበት ጊዜ አሁን ነው አሉ። የደርግን ቁርጠኝነት ለማረጋገጥ የተቃዋሚውን ጥያቄ ለመቀበል ሆነ ስልጣን ለመጋራት አንፈቅድም አሉ። በኢሃፓና በተቃዋሚዎች ላይ አጠቃላይ አፈናና ጭቆና ማካሄድ ነበር የተፈለገው። ይሄንንም መስከረም 1969 ይፋ አደረጉት። ውድ የሜዳ ትረካ ተከታታዮች የጀመርንላችሁ ታሪክ አላበቃም። ክፍል 6ን በቀጣይ ፕሮግራማችን ይዘንላችሁ እንመጣለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ በአክብሮት እንጠይቃለን።